ትንሽ ሊረብሻችሁ በሚችል ነገር ልጀምር። ትክክለኛውን ወንድ መሳብ ያልቻላችሁት የሆነ ነገር ስለጎደላችሁ አይደለም፣ ለብዙ ነገሮች ከልክ በላይ ፈቃደኛ በመሆናችሁ ነው። አብዛኞቹ ሴቶች የበለጠ በመጨመር ወይም ተጨማሪ ነገሮችን በማድረግ ወንዶችን እንዴት መሳብ እንዳለባቸው ተምረዋል። የበለጠ ቆንጆ መሆን፣ የበለጠ የሚረዳ መሆን፣ የበለጠ የሚገኝ መሆን፣ የበለጠ ለመወደድ ቀላል መሆን። ነገር ግን ብልህ ሴቶች የበለጠ በመጨመር ወይም ተጨማሪ ነገሮችን በማድረግ ወንዶችን አይስቡም። አንዳንድ ነገሮችን ውድቅ በማድረግ ይስባሉ። ጉልበታቸውን የሚጨርሱ፣ ክብራቸውን የሚነሱ፣ ዋጋቸውን የሚያሳንሱ ነገሮችን ባለመቀበል እና ይህንን በተረዳችሁበት ቅጽበት ሁሉም ነገር ይቀየራል። ምክንያቱም መሳብ የሚገነባው በምትሰጡት ነገር ላይ ሳይሆን በማትታገሱት ወይም በማትፈቅዱት ነገር ላይ ነው። ስለዚህ ዛሬ ብልህ ሴቶች ውድቅ የሚያደርጓቸውን ወንዶችን ወዲያውኑ እነሱን በቁም ነገር እንዲወስዷቸው የሚያደርጉ 7 ነገሮችን አሳያቸዋለሁ። እና በፍጹም ይህ ጨዋታዎችን ስለመጫወት ወይም ስለማተላይ አይደለም። ይህ ግልጽ የሆነ መስፈርት በማስቀመጥ ትክክለኛ ያልሆኑ ወንዶች በራሳቸው እንዲገለሉ ስለማድረግ ነው። በመጀመሪያ ግልጽ ያልሆኑ ዓላማዎችን አትቀበልም። የራሷን ዋጋ የማታውቀው ሴት ግራ የሚያጋባ ሁኔታን ትቀበላለች። ብልህ ሴት ወዲያውኑ ውድቅ ታደርገዋለች። አንድ ወንድ እስቲ ነገሮች ወዴት እንደሚያመሩ እኔ ሲል እሱ እየተናገረ ያልሆነውን ነገር ታዳምጣለች። ምንም አቅጣጫ፣ ምንም ግልጽነት፣ ምንም የተወሰነ ዓላማ እንደሌለ ትገነዘባለች። እና እሱ ነገሮችን ግልጽ እስከሚያደርግ እስከሚወስን ድረስ ከመጠበቅ ይልቅ ወደ ኋላ ትላለች። ድራማዊ በሆነ ሁኔታ በጩኸት ወይም በስሜታዊነት ሳይሆን በጸጥታ። ምክንያቱም እሷ አብዛኞቹ ሴቶች ችላ የሚሉትን አንድ እውነት ትረዳለች። ስለ እናንተ በቁም ነገር የሚያስብ ወንድ በጥርጣሬ ወይም እርግጠኛ ባልሆነ መንገድ አይናገርም። ጊዜ ሊወስድ፣ ቀስ ብሎ ሊንቀሳቀስ ይችላል። ነገር ግን አቋሙ ግልጽ ነው። በግምት ውስጥ እንደምትኖሩ አይሰማችሁ። ስለዚህ ነገሮች ግልጽ እንዳልሆኑ በሚሰሙበት ቅጽበት እሷ ግልጽነትን ለማግኘት አታሳድድም። ግራ ከሚያጋባ ሁኔታ ትርቃለች። ሁለተኛ፣ ራሷን ከልክ በላይ ለማብራራት ፈቃደኛ አይደለችም። ይህ ስውር ግን ኃይለኛ ነው። ለመወደድ የምትሞክር ሴት ያለማቋረጥ ራሷን ታብራራለች። ለምን መልስ እንዳልሰጠች፣ ለምን አይሆንም እንዳለች፣ ለምን በሆነ መንገድ እንደተሰማት። ነገር ግን ብልህ ሴት ገደቦቿን ማጽደቅ ወይም ማስረዳት እንደሚያስፈልጋት አይሰማትም። የሆነ ነገር ካልፈለገች በቀላሉ አይሆንም ትላለች እና ነገሩን እዛ ጋር ትተዋለች። ምክንያቱም ከመጠን በላይ ማብራራት በወሰድኩት ውሳኔ ላይ የአንተን ይሁንታ እፈልጋለሁ የሚል መልእክት ያስተላልፋል እና ይሁንታን መፈለግ በጀመራችሁበት ቅጽበት ኃይልና ስልጣናችሁን ታጣላችሁ። ወንዶች ይህ ይሰማቸዋል። ላይናገሩት ይችላሉ፣ ነገር ግን በትክክል ይሰማቸዋል። ስለዚህ አንዲት ሴት በቀላሉ ስትናገርና በተናገረችው ነገር ላይ ስትቆም ይህ ብርቅዬ የሆነ ነገርን ይፈጥራል፣ ጥልቅ አክብሮት። ሶስተኛ፣ ወጥነት የሌለው ጥረትን አትቀበልም። አሁን አብዛኞቹ ሴቶች ኃይላቸውን የሚያጡት እዚህ ጋር ነው። ምክንያቱም ወጥ አለመሆን የሚያጠምድ ወይም ሱስ የሚያስይዝ ባህሪ ያለው። አንድ ቀን እሱ ፍጹም ይሆናል፣ በሚቀጥለው ቀን ይጠፋል። አንድ ቀን አፍቃሪ ይሆናል፣ በሚቀጥለው ቀን ሩቅ ይሆናል። እና ይህ ስሜታዊ ውጣ ውረድ እንደ እውነተኛ የመሳሳብ ስሜት ወይም እንደ ኬሚስትሪ ሊሰማ ይችላል፣ ነገር ግን አይደለም። ያ ግራ መጋባት ወይም ውዥንብር ነው። ብልህ ሴት ወጥ አለመሆንን በትክክለኛ ማንነቱ ትመለከታለች። የዓላማ ወይም የቁርጠኝነት ጉድለት እንደሆነ ትረዳለች። ስለዚህ እሱ መልሶ ለማሸነፍ ከመሞከር ይልቅ ጉልበቷንና ትኩረቷን ወደ ራሷ ትመልሳለች። እሱን ለመቅጣት ሳይሆን ራሷን ለመጠበቅ። ምክንያቱም ይህንን እውነታ ታውቃለች። ወጥነት የምትለምኑት ነገር አይደለም፣ የምታስተውሉት ነገር ነው። እና እዚያ ከሌለ እሱም በእውነተኛ መልኩ እዛ የለም። አራተኛ፣ ለትኩረት ለመፎካከር ፈቃደኛ አይደለችም። ይህ ባህሪ መሳሳብን ከማንኛውም ነገር በበለጠ ፍጥነት ያጠፋል። አንዲት ሴት መፎካከር እንዳለባት በተሰማት ቅጽበት ቀድሞውንም ተሸንፋለች። ከሌሎች ሴቶች ጋር መፎካከር፣ ከሱ ጊዜ ጋር መፎካከር፣ ትኩረቱን ለማግኘት መፎካከር። ብልህ ሴት እንዲህ አይነት ጨዋታ ውስጥ አትገባም። አንድ ወንድ በቀላሉ ልትተካ እንደምትችል እንዲሰማት ካደረጋት እሱን ትተካዋለች፣ በጩኸትና በወሬ ሳይሆን በዝምታ። ምክንያቱም ዋጋችሁን የሚረዳ ወንድ ቀድሞውንም የሚገባችሁን ቦታ ለማግኘት እንድትፎካከሩ እንደማያደርግ ትረዳለች። እና እሱ ይህንን ካደረገ ግራ ተጋብቶ ሳይሆን በትክክል የት እንደቆማችሁ እያሳያችሁ ነው። አምስተኛ፣ ከመጠን በላይ ተደራሽና በቀላሉ የሚገኝ ለመሆን ፈቃደኛ አይደለችም። እዚህ ጋር ነው አብዛኞቹ ሴቶች ሳያውቁት ዋጋቸውን ዝቅ የሚያደርጉት። ሁሌም የሚገኝ መሆን በቀላሉ የሚወደዱ እንደሚያደርጋችሁ ያስባሉ። ስለዚህ ወዲያውኑ ይመልሳሉ፣ እቅዳቸውን ይሰርዛሉ። ከእሱ ጋር ለመቅጠም ብቻ መላ ፕሮግራማቸውን ይቀይራሉ እና መጀመሪያ ላይ ትክክል እንደሆነ ይሰማል። ምክንያቱም ጥረት እያደረግኩ ነው፣ እንደማስብለት እያሳዩት ነው ብላችሁ ታስባላችሁ። ነገር ግን በትክክል የምታሳዩት ያንን ቦታ ከማግኘቱ ወይም ከሚገባው በፊት አንተ ለእኔ ቅድሚያ የምሰጠን የሚለውን ነው እና ያ ሁሉንም ነገር ይለውጠዋል። ምክንያቱም መሳብ የሚያድገው ከምቾት ወይም በቀላሉ ከመገኘት ሳይሆን ኢንቨስት ከማድረግ ወይም ለግንኙነቱ ጊዜ ከመስጠትና ጥረት ከማድረግ ነው። ብልህ ሴት ይህንን ትረዳለች። እሷ አጠፋም፣ ሌሎች ጨዋታዎችን አትጫወትም።
በቀላሉ ቀድሞን የተሟላና የራሷ የሆነ ህይወት አላት። ስለዚህ እሱ ቴክስት ሲልክ የእውነት ነፃ ስትሆን ትመልሳለች። በጭንቀት በምጠብቅ ጊዜ አይደለም። እሱ ሊያገኛት ሲፈልግ እሱን በፕሮግራሟ ውስጥ ታስገባዋለች። መላ ፕሮግራሟን በእሱ ዙሪያ ትገነባ እና ቀጥሎ የሚፈጠረው ይሄ ነው። እሱ ስለ እሷ የበለጠ ማሰብ ይጀምራል። እሷ በጣም የበዛ ነገር ስለምታደርግ ሳይሆን ሁልጊዜ በቀላሉ የምትገኝ ስላልሆነች እና የሰው ልጅ አእምሮ ወዲያውኑ ማግኘት የማይችለውን ነገር ከፍ ያለ ዋጋ ይሰጠዋል። ይህ ማታለያ ዘዴ ሳይሆን ራስን የማክበር ተግባር ነው። 6ኛ በስሜት ላይ የተመሰረተ ጥገኝነትን አትቀበልም። ይህ ዝም ያለ ግን መሳብና መማረክን ከማንኛውም ነገር በበለጠ ፍጥነት የሚያጠፋ ነው። አንዲት ሴት በስሜታዊነት በአንድ ወንድ ላይ ጥገኛ ስትሆን ቀስ በቀስ የራሷን ሁኔታ የመቆጣጠር አቅም ታጣለች። ስሜቷ በእሱ ቴክስቶች ላይ ይወሰናሉ። ደስታዋ በእሱ ትኩረት ላይ ይመሰረታል። ራስ መተማመኗ በእሱ ማረጋገጫ ላይ የተመሰረተ ይሆናል እና ሳታውቀው በስሜታዊነት ማሳደድ ትጀምራለች። ይህንን በግልጽ አውጥታ ባትናገረውም እንኳን ወንዱ ይሰማዋል። ወንዶች ሁልጊዜ ይሰማቸዋል። ምክንያቱም የእናንተ ስሜታዊ መረጋጋት በእነሱ ላይ የተመሰረተ ሲሆን እሱ እናንተን እንደ አጋር ከማየት ይልቅ እንደ ኃላፊነት ወይም እንደ ሸክም መመልከት ይጀምራል እና ኃላፊነት ወይም ሸክም መሳብን አይፈጥርም፣ ጫናን ይፈጥራል። ብልህ ሴት በፍጹም ያንን ኃይል አሳልፋ አትሰጥም። በእሱ መገኘት ትደሰታለች፣ ትኩረቱም ታደንቃለች። ነገር ግን ሙሉ የሙን ስሜት እንዲሰማት በእሱ ላይ አትደገፍ። እሱ ቴክስት ከላከ ፈገግ ትላለች፣ ካላከም ሕይወታውንም ወደፊት ይቀጥላል። እሷ የራሷ የሆነ የዕለት ተዕለት እንቅስቃሴ፣ ግቦች፣ የአእምሮ ሰላም አላት እና ይህ በጣም ኃይለኛ የሆነ ነገር ይፈጥራል፣ ስሜታዊ መረጋጋት እና ስሜታዊ መረጋጋት ብርቅዬ ነገር ነው። አንድ ወንድ በስሜታዊነት መረጋጋትና መሰረት እንዳላችሁ ሲሰማው በእናንተ ዙሪያ ዘና ይላል፣ የበለጠ ያከብራቸዋል እና ከሁሉም በላይ እናንተን በትኩረት ብቻ ሊቆጣጠራችሁ እንደማይችል ይረዳል። ያ ነው እሱን የበለጠ ኢንቨስትና ጥረት እንዲያደርግ የሚያነሳሳው። ምክንያቱም አሁን እሱ በቀላሉ ከመገኘት ባለፈ ዋጋ ያለው ነገር ማምጣት ወይም ማቅረብ ይኖርበታል። 7ኛ የማስጠንቀቂያ ምልክቶችን ወይም ሬድ ፍላጎችን ችላ ለማለት ፈቃደኛ አይደለችም። ይህ በጣም አስቸጋሪው ክፍል ነው፣ ምክንያቱም ሐቀኝነትን ይጠይቃል እና አብዛኞቹ ሰዎች ስሜቶች በሚካተቱበት ጊዜ ከሐቀኝነት ይሸሻሉ። እውነቱን እንነጋገር፣ እናንተ የማስጠንቀቂያ ምልክቶች ወይም ቀይ ባንዲራዎቹ አይጠፏችሁ፣ ይታያችኋል። ወጥ አለመሆንን፣ የጥረት አለመኖርን፣ ግራ የሚያጋባ ባህሪን ታስተውላላችሁ። ነገር ግን በነገሩ ላይ እርምጃ ከመውሰድ ይልቅ ለነገሩ ማብራሪያ ትሰጣላችሁ። በጣም ስራ በዝቶበት ብቻ ነው፣ የሆነ ነገር ገጥሞት ነው፣ በችግር ውስጥ እያለፈ ነው። ያንን ማለት ፈልጎ አይደለም እና ቀስ በቀስ በትክክል ያልተፈጠረውን የእሱን ማንነት በውስጣችሁ ትገነባላችሁ። ከእውነታው ይልቅ ሊሆን በሚችለው ወይም ባለው አቅም በፍቅር ትወድቃላችሁ። ብልህ ሴት ያንን አታደርግም። የሚደጋገሙ ባህሪያትን ችላ አትልም፣ በምትኩ ታጠናቸዋለች። ምክንያቱም አብዛኞቹ ሰዎች የማይረዱትን አንድ እውነት ትረዳለች። አንድ ሰው በመጀመሪያ ወቅት ላይ የሚያሳየው ባህሪ የእሱ ምርጥ ባህሪ ነው። ስለዚህ አሁን ላይ እሱ ወጥነት ከሌለው፣ የማያስተማምን ባህሪ ካለው በኋላ ላይ ባስ ይሆናል። አሁን ላይ ግልጽ ካልሆነ በኋላ ላይ በአስማት እርግጠኛ አይሆንም። አሁን ላይ ትናንሽ ገደቦችን ካላከበረ በኋላ ትላልቆቹን ይጥሳል እና እሷ ሁኔታውን ለማስተካከል ከመሞከር ይልቅ ራሷን ታርቃለች። በጸጥታ በእርጋታ ያለምንም ነጥብ ለማረጋገጥ መሞከር። ምክንያቱም አንድ ሰው ሊኖረው የሚችለው በጣም ጠንካራው አቋም ያለምንም ማመንታት የመራቅ ወይም ትቶ የሚሄድ ችሎታ መሆኑን ታውቃለች። ምንም ክርክር፣ ምንም ስሜታዊ ንግግሮች የሉ። ይሄ ለእኔ በቂ አይደለም የሚል ቀላል ውሳኔ ብቻ እና በዚህ መልኩ መኖር ስትጀምሩ በፍጹም ለእናንተ በማይሆኑ ወንዶች ላይ ጊዜያችሁን ማባከን ታቆማላችሁ። አሁን ሁሉንም ነገር እናገናኘው። ብልህ ሴት ግልጽ ያልሆኑ ዓላማዎችን፣ ከመጠን በላይ ራስን ማብራራትን፣ ወጥነት የሌለው ጥረትን፣ ለትኩረት መፎካከርን፣ ከልክ በላይ ተደራሽና በቀላሉ የሚገኝ መሆንን፣ በስሜታዊነት ጥገኛ መሆንን፣ የማስጠንቀቂያ ምልክቶችን ችላ ማለትን አትቀበልም እና ይህንን የእውነት ተግባራዊ ስታደርጉ በውስጣችሁ ትልቅ ለውጥ ይፈጠራል። ለማስገረም መሞከር ታቆማላችሁ። ሰዎችን ለማቆየት መሞከር ታቆማላችሁ። ዋጋችሁን ለማረጋገጥ መሞከራችሁን ታቆማላችሁ እና በምትኩ ነገሮችን መመልከት፣ በትኩረት ማስተዋል፣ መምረጥና ማጣራት ትጀምራላችሁ እና ያ ወንዶች እናንተን የሚያዩበትን መንገድ ይቀይረዋል። ምክንያቱም አሁን እናንተ ግንኙነትን እያሳደዳችሁ አይደለም፣ እየመዘናችሁት ነው እና ያ በጣም ብርቅ ነው። አብዛኞቹ ሴቶች ለመመረጥ ይሞክራሉ። ብልህ ሴት ወደ ሕይወቷ ለመግባት ማን እንደሚገባው ተወስናለች እና ያ ጉልበት ወይም አመለካከት ችላ ለማለት የማይቻለው። ስለዚህ ትክክለኛ ያልሆኑ ወንዶችን ወደ ሕይወታችሁ እየሳባችሁ እንደሆነ ከተሰማችሁ እንዴት እሱን የበለጠ እንዲወደኝ አድርጎ ብላችሁ ራሳችሁን አትጠይቁ። በምትኩ ይህንን ራሳችሁን ጠይቁ። መፍቀድ የሌለብኝ አሁንም እየፈቀድኩት ያለሁት ነገር ምንድን ነው? ምክንያቱም መሳብ የበለጠ ብዙ ነገር በማድረግ አይመጣም። ለደረጃችሁ የማይመጥኑ ነገሮችን ውድቅ በማድረግ ይመጣል እና ያን መስፈርት ከፍ ባደረጋችሁበት ቅጽበት ሁሉም ነገር ይቀየራል። አካሄዳችሁ፣ አነጋገራችሁ፣ ምላሽ የምትሰጡበት መንገድ እና ከሁሉም በላይ በሕይወታችሁ ውስጥ የሚቆዩት የወንዶች አይነት ይቀየራሉ። ብልህ ሴት ለሕይወቷ ጠቃሚ ግንዛቤ የምታገኝበትን ቦታ ከፍ ያለ ዋጋ ትሰጣለች።
ከዚህ ቪዲዮ ጠቃሚ ግንዛቤ ካገኛችሁ ላይክ እና ሰብስክራይብ በማድረግ የአማላይ ቤተሰብ ሁኑ። ይህ እናንተ አማላይ ቲዩብ ነበር። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።